እንዲህ አይነት ጊዜን የሰጠን ጌታ በአካል ባንገናኝም ከርቀት ከተለያየ ቦታ ሆነን የእግዚአብሔርን ቃል እንድንከፋፈል ፕላትፎርሙን ያዘጋጀ አእምሮንም የሰጠ እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር መልካም ነገር እንደሚያደርግ ተስፋ አደርጋለሁ። እስኪ ዛሬ እንድንከፋፈል ካሰብኩት የመጽሐፍ ቅዱስ ክፍል ትንቢተ ዮናስን ነው። ሁለት ነገሮች ነበሩ ወደ ልቤ በጣም እየተመላለሱ የነበረው። ድንገት ግን ወደ ቢሮ ስገባ ስለ ትንቢተ ዮናስ አንድ ጥያቄ ያለኝ ብሎ አንድ ሰው ሲጠይቅ አንዱ ልቤ ውስጥ የነበረው ይሄው ነበርና ይሄ በቃ የእግዚአብሔር ሐሳብ ነው ብዬ ወደዚህኛው አዘነበልኩ። እግዚአብሔር የተባረከ ይሁን። ከትንቢተ ዮናስ ከምዕራፍ 2 እስኪ ከ3 ጀምሮ በጌታ ስም አነበዋለሁ። ከዛ በኋላ የእግዚአብሔር መንፈስ በሚገባን ቋንቋ እንዲናገር እንጸልየን። በውስጥ የጌታ ያስቀመጠውን ሐሳብ የቃሉን ሐሳብ ለመግለጥና አብረን ለመከፋፈል እንሞክራለን። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮህ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮህ፣ ቃሌንም አዳመጥህ። ወደ ጥልቁ ወደ ባህር ውስጥ ጣልከኝ፣ ፈሳሾችም በዙሪያዬ ነበሩ። ማዕበልህና ሞገድህ ሁሉ በላይ ላይ ያለፉ፣ እኔም ከዓይንህ ፊት ተጣልኩ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ አልኩ። ወገኖቹም እስከ ነፍስ ይቅርታ ውሆቹም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህር በዙሪያዬ ነበር፣ የባህር ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድኩ፣ በምድርና በመወርወሪያዋ ለዘላለም ተዘጋሁ። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ገባ። ከንቱነትንና ሐሰትን የሚጠብቁ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም ዓሣውን አዘዘው፣ እሱም ዮናስን በየብስ ላይ ተፋው ይላል። አጭር ጸሎት እንጸልያለን። በሰማይና በምድር ያለውን ሁሉ የምትገዛ አየሩን የምትቆጣጠር ሕይወታችንን ሁሉ መልካም ደህና የምታደርግ ጌታ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ ባለፉት ዘመናት በሕይወታችን በውጣ ውረድ ውስጥ ሁሉ ያልተለየህን፣ የጠበቅከን፣ ያጸናህን፣ ያቆምከን፣ ሰው ያደረግከን፣ ልጆቼ ብለህ የጠራህን ጌታ ሆይ ክብርና ምስጋና ለስምህ ይሁን። እግዚአብሔር ሆይ አንተ ልትናገር የወደድከውን ሐሳብ በዚህ ምሽት እንድትገልጥ በሚገባን ቋንቋ የሚናገረው ቅዱሱ መንፈስህ በመካከላችን እንዲሆን የእያንዳንዱን ልብና ኩላሊት አስተሳሰብ አድማስ የሚያውቀው ቅዱሱ መንፈስህ ስራውን እንዲሰራ እኔንና ወገኖቼን አሳልፌ ሰጠው። ጌታ ሆይ አሁን የምንጠቀምበትን ይህንን ፕላትፎርምም አንተ እንድትቆጣጠር የሚቆራርጥ አንዳች ነገር እንዳይኖር ጌታ ሆይ እኔም ደግሞ በሚገባኝ መናገር እንድችል ፍሰት ባለው መልኩ ለወገኖቼ በሚጠቅም መልኩ መናገር እንድችል እንድትረዳኝ ሐሳብህና ፈቃድህ ብቻ እንዲገለጥ በጌታ በኢየሱስ ክርስቶስ እንጸልያለሁ። ጌታ መንፈስ ቅዱስ ሆይ አንተ ብቻህን ግዛን፣ ከፍ ከፍ በል በክርስቶስ ኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። ይህን ቃል ከዚህ በፊት አንዳንድ ቦታዎች ላይ ማካፍየዋለሁ፣ ግን ዛሬም ወደ ልቤ ስለመጣ ነው ላካፈላችሁ ያሰብኩት። ትንቢተ ዮናስ እነዚህ 12ቱ ታናናሽ ነቢያት ተብሎ በሚጠራው በ12ቱ የትንቢት መጽሐፍቶች ውስጥ ተጠቃሎ ነው መጽሐፍ ቅዱሳችን ላይ ያለው። በእርግጥ ታናናሽ ነቢያት የተባሉት በጣም ትንንሽ ስለሆኑ ወይም መልእክታቸው ትንሽ ስለሆነ ሳይሆን ምዕራፎቻቸው በጣም አጫጭር ስለሆኑ ነው ታናናሽ ነቢያት የተባሉት። በእርግጥም የትንቢተ ዮናስ መልእክት ወይም ትንቢቱ ከሌሎቹ የትንቢት መጽሐፍቶች በጣም የተለየ ነው። ሌሎቹ የሰራዊት ጌታ እግዚአብሔር እንዲህ ይላል በሚል አንጓ ዙሪያ የሚያጠነጥኑ ሲሆኑ የትንቢተ ዮናስ መጽሐፍ ግን በስቶሪ መልክ የተጻፈ ነው። የነቢዩን የህይወት ታሪክ እግዚአብሔር ነቢዩን እንዴት እንደተጠቀመበትና ሂድ ሲለው ያልሄደባቸውን አቅጣጫዎች የተመለሰበትን ነገር
በሌላ ቋንቋ የነቢዩን የህይወቱን ውጣ ውረድ በአገልግሎት ውስጥ ያለውን አፕ ኤንድ ዳውን ላይፉን የሚያመለክት ታሪክ ነው። እንደውም እስከ 9ኛው ዓመተ ዓለም አካባቢ ድረስ መጽሐፉ የስቶሪ ቡክ እንደሆነ የእስራኤላውያን በስቶሪ ቡክ ውስጥ ያስቡት እንደነበረ አንዳንድ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ለማንኛውም እንዲሁ ለየት ያለ መሆኑን ለማሳሰብ ነው እንጂ ዋናው መልእክት እሱ ጋር አይደለም ያለው። የዮናስ ታሪክ በደንብ እንዲገባን ካስፈለገ ዮናስ ያደገበትን አካባቢ ነባራዊ ሁኔታ ማወቅ ወይም ባክግራውንዱ ማወቅ በጣም ጥሩ ነው ብዬ አስባለሁ። እስራኤላውያን እስራኤል የምትባለው አገር በሁለት በተከፈለች ጊዜ የኖርዙ ፓርት እስራኤል የሚባለው ፓርት አካባቢ ያደገ ነው። በጁዊሽ ነን ብለው በሚያስቡት በደቡቡ አካባቢ ሳይሆን በሰሜኑ አካባቢ ያደገ ሰው ነው። እዛ የኖረ ነው። የሰሜኑ ነቢያት በሚመላለሱበት አካባቢ ያገለግል የነበረ ሰው ነው። በእርግጥ ነቢዩ ሌላው ልዩ የሚያደርገው ነገር ምንድነው? ሌሎቹ አብዛኞቹ መጽሐፍ ቅዱስ ውስጥ ያሉት ምናልባት ከሁለቱ ነቢያት በቀር ወይ ለደቡቡ ፓርት ለይሁዳ ተብሎ ለሚጠራው ወይም ደግሞ ለሰሜኑ ፓርት 10ሩን ነገስት ለያዘው ለእስራኤል ነው የሚላኩት በብዛት። ዮናስ ግን ከነዚህ ከሁለቱ ለየት ባለ መልኩ ጀንታይልስ ተብለው ለሚጠሩት ለአህዛብ ለአሶራውያን ዋና ከተማ ለሆነችው ለነነዌ ነበር የተላከው። ነነዌ የአሶር ዋና ከተማ ነች። ይሄ በጣም ለየት የሚያደርገው ነው። ከዚህ በፊት በመጽሐፈ ነገስት ላይ የዮናስ ትንቢት ተናግሮ እንደነበረ የሚጠቁም አለ። ለእስራኤል ነገስታት ትንቢት ተናግሮ ነበር። የእስራኤል ቴሪቶሪ ከዚህ እስከዚህ ይሆናል የሚል የእስራኤልን የድንበር ስፋት መስፋት እንደ የምስራች አይነት ሆኖ በሁለተኛ ነገስት ምዕራፍ 14 ቁጥር 25 ላይ ይህንኑ ቃል እናገኘዋለን። ከዛ ውጪ ግን ነብዩ በጣም ጠንካራ አድርጎ የተናገረው በመጽሐፍ ቅዱስም ደግሞ በጣም የሚታወቀው ወደ ነነዌ የላከው በራሱ ስም የትንቢተ ዮናስ ተብሎ በስሙ የተጻፈውን መጽሐፍ ነው። የዮናስን ትንቢት እንደው እንዲሁ በግርድፉ ከሁለት ከፍሎ ማየት ይቻላል። አንደኛው ነብዩ ዮናስ ለሰቦች የተናገረው ምዕራፍ 1 ላይ እና ምዕራፍ 3 ላይ ዮናስ ለሰዎች የሰጠውን ምላሽ የሚናገር ነው። ሌላው ሁለተኛው ደግሞ ምዕራፍ 2 ላይ እና ምዕራፍ 4 ላይ ያለው ነብዩ ለእግዚአብሔር የሰጠው ምላሽ ወይም ደግሞ ከእግዚአብሔር ጋር የተናገረበት ሐሳብ ነው የምንመለከተው። ሁለት ጊዜ ሲላክ እንመለከታለን። በምዕራፍ 1 ላይ እግዚአብሔር ነብዩን ሲልከው እንመለከታለን። ቁጥር 1 ላይ እግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ ይልና ተነስተህ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊት መጥቷልና በእሷ ላይ ስበክ ይለዋል። ነነዌ በጊዜው በጣም ኃጢአት የበዛባት በደሏ ወደ እግዚአብሔር የደረሰ ኃጢአቷ ወደ እግዚአብሔር የደረሰ ነበር። ታዲያ እግዚአብሔር ወደዚች ከተማ ሄደህ ኃጢአታቸውን ንገር፣ በደላቸውን ንገራቸው፣ የዚች ከተማ ክፋት እኔ ድረስ ደርሷል። በከተማዋ የሚደረው ክፋት የሚሰራው ክፋት እጅግ የከፋ ነውና ሂደህ ይህንን ክፋታቸውን ለነነዌ ሕዝብ ተናገር ብሎ እግዚአብሔር ሲልከው እንመለከታለን። ዮናስ የተላከበት ይቺ የነነዌ ከተማ በካርታ ላይ ወደ ኖርዝ ዌስት አካባቢ የምትገኝ ከተማ ነች። አሶራውያን የአሶር ምድር ወደ ምዕራቡ ፓርት ነው ያለው። ከተማዋ ትንሽ ወደ ሰሜን አቅጣጫ ከፍ ብላ ከእስራኤል ጋር ስናስተያየው ማለት ነው ከፍ ብላ ያለች ከተማ ነች። ወደዛ ነበር የተላከው። ይሁን እንጂ ዮናስ ከዚህ ይልቅ ወደ ነነዌ ከመሄድ ይልቅ ወደ ተርሴስ ሲሄድ እንመለከታለን።
ምናልባት እዚህ ጋር ወደ ተርሴስ የሄደበትን አቅጣጫ ስንመለከት ቁጥር 3 ጀምሮ ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከነሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እሷ ገባ ይላል። በጣም የሚገርም ነው። እየኮበለለ ያለው ከእግዚአብሔር ነው። በዚህ በእስራኤል ምድር ላይ ዮናስ ባደገበት ማህበረሰብ መካከል በአፈ ታሪክ የሚነገሩ ነገሮች እንደነበሩ ብዙ የታሪክ ጸሐፊዎች ይናገራሉ። አንዱ ምንድነው? የአሦራውያን ህዝቦች የእስራኤል ዋነኛ ጠላቶች፣ ቀንደኛ ጠላቶች እንደሆኑና እነሱ ካልጠፉ እስራኤላውያን በሰላም እንደማይኖሩ ይነገር እንደነበረ ብዙ ጸሐፊዎች በተለይ ሂስቶሪካል ጸሐፊዎች ይናገራሉ። ሌላ ሁለተኛው የእስራኤል ቴሪቶሪ የእስራኤል ምድር የእግዚአብሔር ምድር እንደሆነች፣ ሌሎቹ አካባቢዎች ሌሎቹ አገራት ግን የሌሎቹ አማልክት እንደሆኑ ይነገር እንደነበረ ታሪክ ይናገራል። በተለይ ባህር ደግሞ የጂኒዎች መኖሪያ፣ የመናፍስት መኖሪያ፣ የጭራቆች አገር እንደሆነ እንዲያውም የጭራቆች እናት የምትኖርበት ቦታ እንደሆነ እንዲሁ ወላጆች ለልጆቻቸው ይተርኩ እንደነበረ አንዳንድ ጸሐፊዎች ይናገራሉ። ስለዚህ ዮናስ ያደገበት አስተሳሰብ አሁን ወደ ተርሴስ ለመኮብለል ትልቅ ምክንያት ሆኗል። ዮናስ ከእግዚአብሔር ኮብልሎ ባህር ውስጥ ሲሄድ ይሄ አእምሮ ውስጥ ስለነበረ ነው ይላሉ አንዳንድ ጸሐፊዎች። በልጅነቱ ባህር የእግዚአብሔር እንዳልሆነ መናፍስቶች የሚኖሩበት እንደሆነ ማዶ ያለው መሬት ደግሞ ሌሎቹ አማልክቶች የሚጨፍሩበት እንደሆነ ሳይረዳ አይቀርም ይላሉ። ከዚህ የተነሳ እግዚአብሔር ካለበት የእግዚአብሔር ፕሬዘንስ ካለበት የእስራኤል ቴሪቶሪ ወጥቶ እግዚአብሔር ወደማያገኘው አቅጣጫ ነበረ ለመሄድ ያሰበው ይላሉ። በጣም የሚገርመው እሱ ወደ ተርሴስ እየሄደ ባለበት ሰዓት ወደ ምዕራብ ሂድ ተብሎ ወደ ምስራቅ ነው አቅጣጫው። ፈጽሞ ተቃራኒ አቅጣጫ ነው እየሄደ ያለው። አሁን ነነዌ የምትባለው ቱርክ የምትባለው አገር ያለችበት ነው ይላሉ በአሁኑ በሞደርን ካርታ ላይ። ተርሴስ ግን ስፔን አካባቢ ነው ይላሉ። ለማንኛውም ግን ፈጽሞ በሌላ አቅጣጫ ነበር የሄደው። እግዚአብሔር ይህንን ያውቅ ነበር። ነቢዩ ከእግዚአብሔር አመለጥኩ ብለው እንኳን ቢያስብ ከእግዚአብሔር ቁጥጥር ውጪ ግን አልነበረም። እግዚአብሔርን በባህሩ ላይ ታላቅ ነፋስን አመጣ። በባህሩ ላይ ታላቅ ማዕበል ሆነ። መርከቢቱ መናወጥ ጀመረች። እግዚአብሔር በባህሩም ላይ ስልጣን ነበረው። ስለዚህ መርከበኞቹ ግራ ተጋቡ። ነቢዩና ሌሎቹ ሰዎች ተጭነውባት የሄዱ የነበሩባት መርከብ አማን የነበረች መርከብ ድንገት ግን ኃይለኛ ማዕበል ከመምጣቱ የተነሳ መርከቡ መናወጥ ጀመረ። መርከቡ በጣም ነው የሚናወጠው። ተጨንቀዋል። በባህር ውስጥ ንብረታቸውን ሁሉ መጣል ጀመሩ ይላል። መርከበኞቹ ወደ አምላካቸው ሁሉም ወደ አምላኩ ጮኸ ይላል። ቁጥር 5 ላይ መርከበኞቹ ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉ። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍም ተኝቶ ነበር ይላል። ነገር ግን የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝታል? እንዳንጠፋ እግዚአብሔር ያሰበን እንደሆነ ተነስተህ አምላክህን ጥራ። እርስ በርሳቸውም ይህ ምንድነው? በማን ምክንያት ነው የሆነብን? የሚል ጥያቄ ተጠያይቀው ዕጣ ሲጣጣሉ በነቢዩ ላይ ወደቀ። ዮናስ ላይ ሲወድቅ ምንድነው ያደረጉት? አንተ ማን ነህ? ይህ ክፉ ነገር ለምን ሆነብን? ከወዴት መጣህ? አገርህ ወዴት ነው? ወይስ ከማን ወገን ነህ? የሚል ጥያቄ ሲጠይቁት ቁጥር 8 ላይ እዚህ ጋር የነበረውን አስተሳሰብ እንደገና ሲያስተካክል እንመለከታለን። እኔ ዕብራዊ ነኝ አላቸው። ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አምልካለሁ አላቸው። ከዚህ የተነሳ ሰዎች ሁሉ እግዚአብሔርን ፈሩት። ከእግዚአብሔር እንደተኮበለለ አውቀዋል። በጣም ተደናግጠዋል። እግዚአብሔርን ፈሩ። ያደረከው ምንድን ነው አሉት። ባህሩንም ሞገዱ አጥብቆ በጣም እየጨመረ ሲሄድ በተቻላቸው መጠን እሱን ምን እናድርግ ሲሉት ጣሉኝ አላቸው። ወደ ባህር ጣሉ።
ወደ ባህር ጣሉኝ፣ እኔ ነኝ ጥፋተኛው አለ። እነሱ ግን ይህ ታላቅ ማዕበል ቢኖርም እንኳን እሱን ለማትረፍ ያላደረጉት ነገር የለም። ዮናስን ለማትረፍ ወደ ኋላም ለመቅዘፍ ሞክረዋል፣ አልቻሉም። የዮናስን ግን በውሃ ውስጥ ጣሉት ይላል። በጣም የሚገርመው እዚህ ምዕራፍ ውስጥ ሁሉም ወደ አምላካቸው ወደ እግዚአብሔር ጸልየዋል፣ ወደ አምላካቸው ጮኸዋል። ዮናስ ግን ወደ አምላኩ አልጮኸም። ችግሩን እንኳን ምንድነው ተብሎ ሲጠየቅ የተናገረው ለሰዎቹ እንጂ ለእግዚአብሔር አልነበረም። ምክንያቱም እግዚአብሔር ሂድ ወደሚለው መሄድ ስላልፈለገ ምን እናድርግ እንኳን ሲሉት ወደ ባህር ጣሉኝ አለ። የነነዌ ሰዎች እግዚአብሔር የሚሰጣቸው ማስጠንቀቂያ ተናግረው ከሚያመልጡ ይልቅ እሱ ወደ ተርሴስ መኮብለል ከዛም እንኳን ወደ ባህር መጣል ነበር የፈለገው። ዮናስንም ወስደው በባህሩ ጣሉት። ባህሩም ከመናወጡ ጸጥ አለ። በጣም የሚገርመው እነዚህ ሰዎች ወደ እግዚአብሔር ጮሁ ይላል። ቁጥር 14 ምዕራፍ 1 ቁጥር 14 ላይ አቤቱ እንደወደድ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደም በእኛ ላይ እንዳታደርግ እንለምንሃለን ብለው ሲጸልዩ እንመለከታለን። የሚገርም ነው። የእግዚአብሔር አገልጋይ የተባለውን ነቢይ ከእግዚአብሔር ጋር ምንም ሳይናገር እነዚህ አህዛብ የሆኑ ወደ አማልክቶቻቸው ሲጸልዩ ሲጮሁ የነበሩ የመርከብ ውስጥ የነበሩ ሰዎች ግን ወደ እግዚአብሔር ወደ ዮናስ አምላክ ወደ እግዚአብሔር ጮሁ ይላል። እግዚአብሔር ሆይ እባክህ ይቅር በለን አሉት። ከዚህ በኋላ ምንድነው የሆነው? ወደ አሳው ወደ ውሃው ወደ ባህሩ ከተጣለ በኋላ እግዚአብሔር ዮናስን የሚውጥ ታላቅ አሳ አሰናዳ። ምዕራፍ 2 ቁጥር 1 ላይ እግዚአብሔር ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ ይላል። በዚህ ክፍል ውስጥ እግዚአብሔር ዮናስን የሚውጥ ታላቅ አሳ እንዳሰናዳ ነው የሚነግረን። ይሄ በጣም የሚገርም ነው። ይሄ ጽሑፍ ትንቢተ ዮናስ የተጻፈው ዮናስ ራሱ ከተማረ በኋላ ነው ብለው ይናገራሉ። ይቅርታ የተቋረጠው ስልክ ተደውሎብኝ ነው። አላው አለ ይሰማል። እሺ እግዚአብሔር የተባረከ ይሁን። በዚህ ክፍል ውስጥ ዮናስን የሚውጥ አሳ እግዚአብሔር ሲያሰናዳ እንመለከታለን። አሳው ዮናስን ዋጠው። ዮናስ በአሳው ውስጥ ሆኖ የለመነውን የጸሎቱን ነገር ነው ምዕራፍ 2 በጥልቀት የሚናገረው። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ ይላል። እንዲህም አለ። በጣም የሚገርም ነው። ዮናስ በአሳ ሆድ ውስጥ 3 ቀንና 3 ሌሊት እንኳን ሲቆይ ምንም ሪስፖንድ ያደረገ አይመስልም። ምናልባትም ወደ መጨረሻዎቹ ሰዓታት አካባቢ ይመስላል ጸሎቱን መጸለይ የጀመረው። ዮናስ በአሳው ሆድ ውስጥ ሆኖ የጸለየው ጸሎት ግን የት እንዳለ ይናገራል። አድራሻው በመከራ ያሳለው ወደ አምላኬ ወደ እግዚአብሔር ጮኽኩ አለ። በአሳው ሆድ ውስጥ ከመሆን የሚበልጥ መከራ የለም። እርሱም ሰማኝ፣ በሲኦልም ሆድ ሆኜ ጮኽኩ፣ ቃሌንም አደመጠ። ወደ ጥልቁ ወደ ባህር ውስጥ ጣልከኝ፣ ፈሳሾችም በዙሪያ ነበሩ፣ ማዕበሉና ሞገዱም ሁሉ በላይ አለፉ። እኔም ከዓይንህ ፊት ተጣልኩ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ አልሁ። ውሆቹም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህር በዙሪያ ነበረ፣ የባህሩ ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድኩ ይላል። አሳው ዮናስን ከዋጠ በኋላ ወደ ውቅያኖሱ ወደ ጥልቅ ወደ ውስጠኛው መሰረት ይዞት እንደሄደ በዛ ውስጥ ሆኖ ግን ጸሎት እንደጸለየ እንመለከታለን። ዮናስ በዛ ጥልቅ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ። አምላኩ እግዚአብሔር ጸሎቱን ሰማ። እግዚአብሔር የተባረከ ይሁን። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት አለ። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ገባች፣ ተቀባይነት አገኘች ማለቱ ነው። ከንቱነትንና ሐሰትን የሚጠብቁ ምሕረትን ትተዋል ይላል። የእግዚአብሔርን
የምህረቱን ጥግ ሲናገር እኔ ግን በምስጋና ቃል እሰዋልሃለሁ የተሳልኩትንም እከፍላለሁ ካለ በኋላ ደህንነት ከእግዚአብሔር ዘንድ ነው ይላል። እግዚአብሔር የተባረከ ይሁን። ደህንነት ከእግዚአብሔር ዘንድ ነው ወገኖቼ። ዮናስ ከእግዚአብሔር ሐሳብና ፈቃድ አፈንግጦ ወደ ነነዌ ሄድ ሲባል ወደ ተርሴስ ሲሄድ የአሳ ሆድ ውስጥ ከገባ በኋላ አሳ ሆድ ውስጥ ሆኖ በጥልቁ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸሎትን ጸለየ። እግዚአብሔርም ደግሞ ጸሎቱን ሰማ። ምዕራፍ 1 ላይ ያልጸለየውን ጸሎት ለሰዎች የተናገረ የነበረ ሰው፣ ለእግዚአብሔር መጸለይ ያልፈለገ የነበረ ሰው በአሳ ሆድ ውስጥ ሆኖ በውቅያኖሱ ሆድ ውስጥ ሆኖ ወደ ተራሮች መሰረት ወደ ታችኛው ወደ ጨለማው የባህሩ ክፍል ውስጥ ገብቶ እዛ አሳ ሆድ ውስጥ ሆኖ ግን ጸለየ። ያ ጸሎት ምንም የሚከለክለው ስለሌለ እግዚአብሔር ጸሎትን የሚሰማ አምላክ ስለሆነ በዛ ጥልቅ ውስጥ ሆኖ የሚጮኸውን ድምጽ የሚሰማ አምላክ የዮናስን ጸሎት ሰማ። ከዛ በኋላ ቁጥር 11 ላይ እግዚአብሔርም አሳውን አዘዘው፣ እሱም ዮናስን በየብሱ ላይ ተፋው ይላል። እግዚአብሔር የተባረከ ይሁን። ወገኖቼ እግዚአብሔር አሳውን አዘዘው፣ አሳው ታዘዘለት። በመጀመሪያ እግዚአብሔር ማዕበሉን አዘዘው፣ ማዕበሉ ታዘዘለት። ሁሉ የሚታዘዝለት ጌታ ነው። ክብር ለስሙ ይሁን። በዚህ ቦታ የዮናስን ታሪክ ከአሳ ሆድ ውስጥ በሰላም መውጣቱን ሰዎች ማያምኑ ብዙ ሰዎች አሉ። ኢቭን ክርስቲያኖች ነን የሚሉ አማኞች ነን የሚሉ ሰዎች የዮናስን ታሪክ እውነታ ነው ብሎ ለመቀበል በጣም ይከብዳቸዋል። እነዚህ የሚከብዳቸው ሰዎች አንዳንድ ሰዎች ምን ብለው ያስባሉ? ይሄ የዮናስ ታሪክ ፊገራቲቭ ነው። የባቢሎን መንግስት መጥቶ እስራኤልን እንደሚውጣት ግን እግዚአብሔር እንደሚያስተፋ ለመናገር ነው እንጂ እውነተኛ የተከናወነ ታሪክ አይደለም ብለው የሚያስተምሩ ሰዎች አሉ። ሌሎቹ ደግሞ አይደለም፣ እንደሱ ሳይሆን እግዚአብሔር ለዮናስ በህልም ነው ያሳየው። ህልም ነው ያየው። ዮናስ ህልም ስላየ በህልሙ ውስጥ ያየውን ነገር ነው እግዚአብሔር በህልሙ ስለተናገረው ነው የጻፈው። በህልሙ ነው የተናገረው። ሲጨነቅ አሳ ውስጥ ሲገባ ሲንገላታ ማዕበል ሲያሰቃየው እዛ አሳ ሆድ ውስጥ ሆኖ ሲጸልይ እግዚአብሔር አሳ ሆድ ውስጥ ሆኖ ሲሰማ በህልሙ ነው ያየው እንጂ እውነት አይደለም። በህልሙ ስላየ ያኔ በጣም ተንቀጥቅጦ ደንግጦ ወደ ነነዌ ሊሄድ እምቢ ሊል ያሰበውን ሐሳብ አጥፎ ሄዶ ለነነዌ ሀገር እንዲናገር አደረገው። እሱ ነው የሚናገረው የሚሉ ሰዎች አሉ። ቢሆንስ ብለን ብናስብስ እነዚህ ሰዎች እውነተኛ ቢሆኑስ? ምናልባት የዮናስ ታሪክ እውነት ባይሆንስ ብለን ብናስብ ምን ኤቪደንስ አለን እውነተኛ ለመሆኑ? ይሄንን ለመመልከት መጽሐፍ ቅዱሳችን ውስጥ በአዲስ ኪዳን ላይ ብዙዎቹ ሪል የሆኑ ነገሮች ሪል እንደሆኑ አዲስ ኪዳን ይነግረናል። ስለዚህ በአዲስ ኪዳን በሉቃስ ወንጌል ምዕራፍ 11 ከ19 እስከ 32፣ ማቴዎስ ወንጌል ምዕራፍ 16 ቁጥር 4፣ ማቴዎስ 12 ከ39 እስከ 41 ጌታ ኢየሱስ ክርስቶስ በቀጥታ የዮናስን ምሳሌ አድርጎ ሲናገር እንመለከታለን። አንዱን ከሶስት ውስጥ አንዱን እናንሳ። ማቴዎስ 12 ላይ ያለውን ከ39 እና 40 ላይ ያለውን እንደዚህ ይላል። እሱ ግን መልሶ ጌታ ኢየሱስ ማለት ነው እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነብዩ ከዮናስ ምልክት በቀር ምልክት አይሰጣቸውም። ዮናስ በአሳ ነባሪ ሆድ ውስጥ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲህ እነሆም ከዮናስ የሚበልጥ ከዚህ አለ ይለናል። እዚህ ጋር ምንድነው የዮናስ 3 ቀን እና 3 ሌሊት በአሳ ነባሪ ውስጥ መኖር ህልም ከሆነ የኢየሱስ ክርስቶስ ለ3 ቀን በመስቀል ላይ ተሰቅሎ በ3 ቀን መቃብር ውስጥ መቆየቱም ህልም ነው እንደማለት ነው። ይሄ ፈጽሞ አምቢብሊካል ነው፣ መጽሐፍ ቅዱሳዊ አይደለም። ፈጽሞ ከእግዚአብሔር ቃል ጋር የሚሄድ አይደለም።
የእግዚአብሔርም ቃል አዲስ ኪዳንም በፍጹም የሚቀበለው ነው የዮናስን ታሪክ። የዮናስ ታሪክ እውነተኛ ታሪክ አይደለም ማለት ከመጽሐፍ ቅዱስ ጋር ከአዲስ ኪዳን ጋር ከሁሉም በላይ ደግሞ ከጌታ ከኢየሱስ ክርስቶስ አስተምህሮ ጋር የሚጋጭ ነው። ኢየሱስ ክርስቶስ ይህንኑ ምሳሌ አድርጎ ተናግሯልና እግዚአብሔር ይችላል። ወደው አይደለም። በእርግጥ በአሳ ነባሪ ውስጥ ያለው ዳይጀስቲቭ ሲስተም ቀላል አይደለም። አጥንት ሳይቀር ዶጋመድ የሚያስገባ ሰባብሮ ወደ ትንንሽ ፓርቲክልስ መቀየር የሚችል የሚገርም አይነት ሆርሞን ነው። ውስጥ ያለው አሲድ በጣም ከባድ አሲድ ነው። አሳ ሆድ ውስጥ ያለ ይሄ አሳ ስጋ በል ነው። አሳዎችን ሁሉ እየቀለጣጠመ የሚሰለቀጥ ነው። የሰለቀጣቸው አሳዎች አጥንት እንኳን ሳይቀር ዳይጀስት ማድረግ የሚችል ጁስ ነው ውስጡ ያለው፣ አሲድ ነው ውስጡ ያለው። እዛ አሲድ ውስጥ ግን ዮናስ ገብቶ ዮናስን እንዳያጠፋ እግዚአብሔር ከለከለው። ክብር ለስሙ ይሁን። 3 ቀንና 3 ሌሊት እንኳን ቢቆይ እዛ ይሄ አሲድ እንዳትነካ ካለ ሰማይ አምላክ እግዚአብሔር አልነካው። ከእግዚአብሔር ትእዛዝ ከወጣ እግዚአብሔር ከተናገረ የማይታዘዝ የለም። የአሳ ነባሪው ሆድም ዮናስን ዳይጀስት ሳያደርገው 3 ቀንና 3 ሌሊት ቆየ። አሳ ነባሪው ደግሞ መጥቶ ምድር ላይ የብስ ላይ ተፋው ይላል። በጣም የሚገርመኝ ነገር አሳ ነባሪው እዛው ውሃ ውስጥ ቢተፋው ኖሮ እዚህ መምጣት ይችላል ወይ? አይችልም። ልክ እንደ ትራንስፖርቴሽን ተጠቅሞ እግዚአብሔር አሳውን አዘዘው። አሳው ዮናስን በየብሱ ላይ ተፋው ይለናል። ወደ ምዕራፍ 3 እንሄድ። ልክ ምዕራፍ 1 የመጀመሪያው ቁጥር ላይ እንደተናገረ ምዕራፍ 3 ቁጥር 1 ላይም ደግሞ እግዚአብሔር ለዮናስ መልእክቱን ደግሞ ሲነግረው እንመለከታለን። የእግዚአብሔርም ቃል ቁጥር ዮናስ እንዲህ ሲል መጣ ይላል። ተነስተህ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላቸው አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያክል እጅግ ታላቅ ከተማ ነበረች ይለናል። በዚህ ቦታ ዮናስ አሁን ሁለተኛ መልእክት ሲመጣ ግን ታዝዞ እሺ ብሎ ሲሄድ እንመለከታለን። ወደ ነነዌ ሄደ። የነነዌን ስፋት ሲናገር የ3 ቀን መንገድ ያክል ይሆናል ይላል። የከተማዋ ዲያሜትር አንድ ሰው ቢጓዝ ለ3 ቀን ያክል ሊጓዝበት የሚችል ዲያሜትር ነበራት ነው እያለን ያለው። ዮናስ ወደዚች ከተማ ሄዶ እንደ እግዚአብሔር ቃል ትንቢት መናገር ጀመረ። ዮናስ አንድ ቀን ወደ ውስጥ ከገባ በኋላ ምንድነው ያለው? ነነዌ በ3 ቀን ውስጥ ትገለበጣለች ብሎ ትንቢት መናገር ጀመረ። ነነዌ በ3 ቀን ውስጥ ትገለበጣለች እያለ ነነዌ ያሉ ሰዎች በሚሰሙት መልኩ በሚሰሙት ልክ ዮናስ መናገር ጀመረ። ልክ ምዕራፍ 1 ላይ ለሰዎች ይናገር ነበር፣ ግን በተስተካከለ መንገድ አይደለም። እዚህ ጋር ግን እግዚአብሔር በላከው መልእክት መሰረት መልእክቱን ለህዝቡ አድሬስ ሲያደርግ እንመለከታለን። ነነዌ ትገለበጣለች እያለ ወደ ከተማ ውስጥ ገባ። በጣም የሚገርመው የነነዌ ሰዎች ቁጥር 5 ላይ የነነዌ ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬም ወደ ነነዌ ንጉሥ ደረሰ። እሱም ከዙፋኑ ተነሳ፣ መጎናጸፊያውን አወለቀ፣ ማቅ ለበሰ፣ አመድ ላይ ተቀመጠ፣ አዋጅ አስነገረ። በነነዌ ውስጥ ጾም ጸሎት ታወጀ። የኛ ዘመዶች የነነዌ ብለው የሚያከብሯት 3 ቀን አለች፣ በአመት አንዴ የሚያከብሯት። ታዲያ የነነዌ ሰዎች በእግዚአብሔር ፊት ንስሐ መግባት ጀመሩ። የነዚህ ሰዎች ልብ መላላት ይገርመኛል። አንደኛ እነዚህ አሶራውያን፣ ነነዌ ማለት የአሶር ዋና ከተማ ናት። ቅድም እንደተነጋገርነው አሶራውያን የእስራኤላውያን ጠላቶች ናቸው። እስራኤል የአሶር ጠላት ነች። ነቢዩ ዮናስ አለባበሱ፣ ንግግሩ፣ አክሰንሱ እስራኤላዊ እንደሆነ ያውቁታል።
የጂው እንደሆነ ያውቁታል። እነዚህ ጀንታይልስ ናቸው፣ አሕዛብ ናቸው። ነገር ግን በዮናስ የመጣውን መልእክት በትክክል ከእግዚአብሔር እንደመጣ ተቀብለውት ነበር። የሚገርም ተቀበሉት፣ በእግዚአብሔር ፊት ወደቁ፣ ንስሐ ገቡ፣ ወደ እግዚአብሔር ተመለሱ። እግዚአብሔር የተባረከ ይሁን። ቁጥር 9 ላይ በተለይ ስለ ንስሐቸው ሲናገር እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል? እባካችሁን ጸልያለሁ። በትክክል ክፉ ነገር ይመጣል ያለው ከእግዚአብሔር እንደሆነ፣ ነነዌ ትገለበጣለች ያለው የዮናስ መልእክት ከእግዚአብሔር እንደመጣ ገብቷቸዋል። ስለዚህ ለምህረት ወደ እግዚአብሔር፣ ወደ ዮናስ አምላክ ወደ እግዚአብሔር ነበረ ጩኸታቸውን ያሰሙት። ቁጥር 10 ላይ ምዕራፍ 3 ቁጥር 10 ላይ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ፣ እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጸተ፣ አላደረገውም ይላል። እግዚአብሔር የተባረከ ይሁን። እግዚአብሔር የነነዌን አገር በምህረት ተመለከተ፣ እራራላቸው። አጠፋለሁ ብሎ በዮናስ የላከውን መልእክት ሊመልስ የሚችል ሊቀለብስ የሚችል የልብ ስብራት ይዘው በአምላካቸው ፊት ቀረቡ፣ ወደ እግዚአብሔር ቀረቡ። እግዚአብሔር አምላክ ደግሞ የልባቸውን ስብራት አየ፣ ተመለከተ፣ ንስሐ መግባታቸውን አየ። እግዚአብሔር ይቅር እንዲላቸው መለመናቸውን አየ፣ የልባቸውን ጸጸት ተመለከተ። ስለዚህ እግዚአብሔር አጠፋለሁ ያለውን ነገር ተወው፣ ምህረት አደረገላቸው። ወደ ምዕራፍ 4 ስንመጣ ይህ እግዚአብሔር ያመጣው ምህረት፣ ለነነዌ የሰጠው ምህረት ዮናስን ደስ አላሰኘውም። ምዕራፍ 4 ቁጥር 1 ላይ ይህም ዮናስን ከቶ ደስ አላሰኘውም፣ እሱም ተቆጣ ይላል። በጣም የሚገርም ነው። ነነዌ ምህረት ስላገኘች፣ የነነዌ ሕዝብ ይቅርታ ስላገኘ ዮናስ በጣም አዘነ፣ ደስ አልተሰኘም። እንዲጠፉ ነበር የፈለገው። ምክንያቱም ነነዌ የእስራኤል ጠላት ነች፣ የእስራኤል ጠላት ነች። እስራኤላውያን በጣም የሚገዳደራቸው ትልቁ ስቴት ንጉስ የነነዌ ንጉስ ነው። እስራኤልን የሚያስጨንቅ ጠላት ነው ነነዌ። ስለዚህ እንዲጠፋ ይፈልጋል። ስለዚህ ደስ አላሰኘውም፣ ተቆጣ ይላል። እንደው ወደ እግዚአብሔር ጸለየ። ሲጸልይ በቁጣ የተሞላ ጸሎት ነው የሚጸልየው። ቁጥር 2 ላይ ምዕራፍ 4 ቁጥር 2 ላይ አቤቱ እለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽ፣ ምህረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበር። ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር ይለዋል። እግዚአብሔር ይቅር ባይ እንደሆነ ገብቶታል፣ እንደሚራራ ገብቶታል። እኔ ይህንን ስለማቅ ነው ከተናገርኩ በኋላ ሰዎቹ ድንገት ከተመለሱ አንተ ሐሳብህን ትተዋለህ፣ ይቅር ትላቸዋለህ። ይህን ስለማቅ ነበረ ወደዚህ መምጣት ያልፈለኩት፣ ወደ ተርሴስ መኮብለል የፈለኩት እያለ እግዚአብሔርን በቁጣ ይለምናል፣ ይጸልያል። አሁንም አቤቱ ይላል ቁጥር 3 ላይ ከህይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ። በጣም የሚገርም ነው። እነዚህ ሰዎች ይቅር ከሚባሉ ይልቅ እኔ በሞት ይሻለኛል የሚል ልብ። ይሄ ከመጣ ቀደም ባክግራውንድ ላይ እንዳየነው ዮናስ ያደገበት አስተዳደግ ለነነዌ ሰዎች ለአሦራውያን የነበረው ዕውቀት፣ የነበረው መረዳት፣ የነበረው ጥላቻ ጥቅ ይህንን እንዲል አድርጎታል። አሁንም አቤቱ እባክህ ነፍሴን ውሰድ። እግዚአብሔር ምን አለው? በእውኑ ትቆጣ ዘንድ ይገባሃል ወይ አለው። ዮናስም ከከተማይቱ ወጣ። ይህንን ከተናገረ በኋላ ከተማይቱ ወጥቶ በስተምስራቅ በኩል ተቀመጠ። ከከተማይቱም የሚያገኛትን እስኪያይ፣ በጣም የሚገርመው ከተማይቱ የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ ይላል። አሁንም እግዚአብሔር ጸሎቱን የሰማ መስሎት ይሁን አይታወቅም። ብዙ ዲቴል የተጻፈ ነገር የለም። ግን ከተማይቱ አሁንም ክፋት ሲሆንባት ማየት ፈልጎ ራቅ ብሎ በሚያይበት መልኩ ቁጭ ብሎ ይጠብቃል። ከተማይቱ የሚደርስባትን ነገር ማየት ይፈልጋል። ወይ እነሱ ወይ እኔን ምረጥ አይነት ጸሎት ጸልዮአል።
ስለዚህ ከከተማው ወጣ ብሎ ቁጭ ብሎ ወደ ምስራቅ አቅጣጫ ይጠብቅ ነበር። እግዚአብሔር አምላክ ትልቅ ቅል አዘጋጀ። ቅሊቱ ማደገች፣ ጥላ ሆነችው። ተደሰተ ዮናስ። በዚህ ቁጥር 6 ላይ እሱን ነው የምንመለከተው። በጣም ደስ አለው፣ ሐሴት አደረገ። ሲጨነቅ የነበረ ሲያዝን የነበረ ሰው አሁን በዚህ ቅል መደሰት ጀመረ። በጣም የሚገርመው ግን በነጋታው ግን ከእግዚአብሔር ዘንድ ትል ተላከች። ትሊቱ ወጋቻት። ንፋሱ ሲነፍስ የምስራቅ ንፋስ ደረቅ ነው። እሱ ደረቁ ንፋስ ደረቀች። ስለዚህ ምን ሆነ? ዮናስ በጣም አዘነ። በውኑ በጣም ከማዘኑ የተነሳ ምን ነው አዘን ካለው እግዚአብሔር ምን ነው አዘንህ? በውኑ ለዚህ ቅል ትቆጣ ዘንድ ይገባሃል ወይ አለው። እሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል። ቁጥር 9 ላይ ነው የሚለው። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግካት በአንድ ሌሊት ለበቀለች በአንድ ሌሊት ለደረቀች ቅል ታዝናለህ? እኔስ ቀኛቸውንና ግራቸውን የማይለዩ 120,000 የሚበልጡ ሰዎችን ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው ይላል። እግዚአብሔር የተባረከው። ዮናስ ለቅሊቱ ያዘነውን ያክል እንኳን ለነዚህ ሰዎች አላዘነም። እግዚአብሔር ግን ለሰዎች ያዝናል። እግዚአብሔር ግን ለሰዎች ይራራል። እግዚአብሔር የሰዎችን ሁሉ ጸሎት ይመለከታል። ይህን ሁሉ እንዲህ ያደረገው ዮናስ ከዚህ በፊት ለነነዌ ሰዎች የነበረው አመለካከት ነበረ። ለነነዌ ሰዎች የነበረው የጥላቻ ጥግ ነበረ። ወገኖቼ በዚህ ቦታ በጣም የሚገርም ነው። ቅሊቷ ታዘዘችለት። ቅሊቷ ደስ አሰኘችው። ቅሊቷ ጥላ ሆነችው። እግዚአብሔር በዓላማ ነበር ቅሊቷን ያመጣት። ለቅሊቷ ያክል እንኳን የማታዝነው ለምንድን ነው? ቀኝና ግራቸውን የማያውቁ 120,000 ቀላል ህዝብ አይደለም። በጣም ብዙ ህዝብ ነው። 120,000 ማለት ቀላል አይደለም። እንደውም አንዳንድ ጸሐፊዎች ምን ይላሉ? ቀኝና ግራውን የማይለይ 120,000 የሚለው ኪድስን ነው። ገና አዶለሰንስ ኤጅ ላይ ያልደረሱ ማገናዘብ የማይችሉ ታላላቅ ያልሆኑ ያለ ጥፋታቸው ታላላቆቹ ባደረጉት በደል እነሱ ሲጠፋሉ ወይ ማለት ነው ይላሉ። እንደዚህ ከሆነ የህዝቡ ብዛት ከዚህ በላይ ይሆናል ማለት ነው። ለማንኛውም ግን ይሄ ዲቴል የተጻፈ ነገር ስለሌለ እግዚአብሔር እየቆረቆረው እየጸጸተው ያለው ለዚህ 120,000 ህዝብ ላለባት ብዙ እልፍ አላፋት እንስሳት ያሉባት አገር ነው። እንስሳቱ ምንም አላጠፉ፣ ምንም አልበደሉ። ዮናስ ግን እንደዚሁ እንዳለ ተጠቅልለው ዶጋመድ እንዲገቡ ነበር የሚፈልገው። ታዲያ ይሄንን ሁሉ ካስተማረው በኋላ ከገባው በኋላ ነው ዮናስ ይህን ጽሑፍ የጻፈው ይላሉ አንዳንዶቹ ደግሞ ዮናስ ትምህርት ከተማረ በኋላ ዮናስ የተናገራቸውን ነገሮች ሰብስቦ ሌላ ሰው ነው የጻፈው ይላሉ። ለማንኛውም ግን በጣም ቁልፉ መልእክት ያለው ምዕራፍ 2 ቁጥር 9 ጀምሮ ነው። ከንቱነትና ሐሰትን የሚጠብቁ ምህረትን ትተዋል ይልና እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልኩትንም እከፍላለሁ፣ ደህንነት ከእግዚአብሔር ዘንድ ነው ይላል። እግዚአብሔር የተባረከ ይሁን። ወገኖቼ ደህንነት ከእግዚአብሔር ዘንድ ነው። በየትኛውም ሲቹዌሽን ውስጥ ብንገባ እግዚአብሔር ማውጣት የሚችል አምላክ ነው ያለን። እግዚአብሔር የተባረከ ይሁን። ከዚህ ከዮናስ መጽሐፍ ምን እንማራለን? በዚህ ዮናስ መጽሐፍ ውስጥ እግዚአብሔር ሊያስተላልፍ የፈለገው ነገር ምንድን ነው? አንዱ ወገኖቼ ጥላቻ በጣም ክፉ በሽታ ስለሆነ መጠንቀቅ አለብን። ይሄ ጥላቻ በተለያየ ምክንያት ሊመጣ ይችላል። ባደግንበት አካባቢ የሚወራው ነገር፣ ስለ ሰዎች የሚነገረን ነገር በጣም ክፉ ከሆነ ማንቋሰስ ከሆነ እነዚያን ሰዎች ቆሻሻ ናቸው፣ ክፉ ናቸው፣ ጠላቶች ናቸው እየተባለ ያደግናቸውን ሰዎች ለመውደድ በጣም ሊከብደን ይችላል። መጽሐፉ ግን የሚለን ከሱ እንድንወጣ ነው። መጽሐፉ የሚያስተምረን ከሱ እንድንወጣ ነው። ልጆች እያለን አንዳንድ ክፉ የሆኑ ነገሮች ሊነገሩ ይችላሉ። ወገኖች በልጅነት የሚነገር ነገር በእኛ አስተሳሰብ ላይ የሚያመጣው ጫና ቀላል አይደለም። ስለዚህ ምናልባት
ኔጌቲቭ ኢምፕሊኬሽን ያላቸው አስተሳሰቦች ከልጅነታችን ጀምረን ይዘን የመጣነው ነገር ካለ በጣም በጥንቃቄ እየነቀልን ልናስወግደው ይገባናል። በፍጹም በህይወታችን ውስጥ ሊነግስ አይገባም። ልጅ እያለን የሚነገረን ነገር ቀላል አይደለም። እኔ ልጅ እያለሁ አንድ እምነት አለ። ስለዛ እምነት ሲወራ በጣም እንደቆሻሻ እነሱ የነኩት ሁሉ የቆሸሸ እንደሆነ ነበር የሚነገረኝ ቤት ውስጥ። የኦርቶዶክስ ባክግራውንድ ያላቸው ናቸው ቤተሰቦችና ሙስሊም ባክግራውንድ ያላቸውን ሰዎች የሚነግሩኝ በጣም በቃ ጥሩ አይነት አልነበረም። ከነሱ ጋር እንዳልጫወት ከነሱ ጋር አብሬ እንዳልኖር ነበር። ጌታን ከተቀበልኩ በኋላ ግን ሁሉም ሰው እኩል እንደሆነ ተረድቻለሁ። ይህንን አስተሳሰብ ለማውጣት ግን ቀላል አይደለም። እግዚአብሔር ሰዎችን ተጠቅሞ ነው ያወጣው። ፈጽሞ እንዲህ ሰላም ስል እንኳን እጄ የሆነ ነገር የተበላሸ እስከሚመስለኝ ነበር የሚሰማኝ። ስለዚህ ወገኖቼ በልጅነታችን የተዘራ ዘር እግዚአብሔር የማይከብርበት ነገር ቢኖር በጣም መወገድ አለበት። ይሄ በጣም ወሳኝ ነገር ነው። ሌላው እዚህ ክፍል ውስጥ የምንመለከተው ዋናውም ነገር እግዚአብሔር አምላክ ጸሎታችንን የሚሰማ አምላክ ነው። እግዚአብሔር የሰዎችን ሁሉ ጸሎት የሚሰማ ጌታ ነው። ክርስቲያንን የሚለውንም ክርስቲያን ያልሆነውንም ጸሎት የሚሰማ አምላክ ነው። ልብ ቅን ሆኖ ከልብ የሚጸለየውን ጸሎት የሚሰማ አምላክ ነው። ዮናስ ላይ ምዕራፍ 1 ላይ ምዕራፍ 3 ላይ ብትመለከቱ ምዕራፍ 1 ላይ በመርከብ ውስጥ የነበሩ ሰዎች ከሌላ አምላክ ይጸልዩ ነበር። ወደ ሌላው አምላክ ነበር የሚጮሁት። ወደዚህኛው አምላክ ወደ ዮናስ አምላክ ደግሞ ሲጸልዩ እንመለከታለን። ምዕራፍ 3 ላይ የነነዌ ሰዎች እግዚአብሔርን የሚያመልኩ ሰዎች አልነበሩም። አይሁዶች አልነበሩም። ዕብራውያን አልነበሩም። ዕብራውያን ናቸው እግዚአብሔር የሚያመልኩት። እነዚህ ሰዎች የሚያመልኳቸው ጣዖታት ነበሯቸው። ትልልቅ ጣዖታት ነበሯቸው። የሚመለኩ አገራቸው ውስጥ ስም የተሰጣቸው የተሰየመላቸው ሐውልት የቆመላቸው ጣዖታት ነበሩ። ነገር ግን እነዚህ ሰዎች የእግዚአብሔርን ድምጽ በሰሙ ጊዜ የዮናስን ትንቢት በሰሙ ጊዜ ነነዌ በ3 ቀን ትገለበጣለች የእግዚአብሔር ቁጣ ተነስቷል የሚለውን በሰሙ ጊዜ ወደ እግዚአብሔር ጮሁ ይላል። እግዚአብሔርም ጸሎታቸውን ሰማ። እግዚአብሔር የተባረከው። ስለዚህ ወገኖቼ ክርስቲያን ነኝ ስላልን ብቻ እኛን ብቻ እንደሚሰማ አድርጎ ማሰብ ስህተት ነው። እግዚአብሔር ልበ ቅኖች ሆነው በአምላካቸው ፊት የሚወድቁትን ሰዎች ሁሉ ኃጢአታቸውን ይቅር ለማለት የተዘጋጀ አምላክ ነው። እንዴት ግን እኔ እኮ ነፍሰ ገዳይ ነኝ አለ። አንድ ጊዜ አንድ ወንድም ጌታን ተቀብሎ ሃይሜ አንድ ነገር ልንገርህ፣ እኔ እንደናንተ አይደለሁም፣ እንደዚህ ጥፋት አድርጌያለሁ። በተለይ የሰራውን ስራ ሲነግረኝ በጣም የሚዘገንን ነው። አንዲትን ልጅ ያደረጓት ነገር ቀላል አይደለም። በጣም የሚዘገንን ነው። አሁን በእርግጥ የለም ሰውየው እና ምን አለ፣ እኔን ግን እግዚአብሔር ይቅር ይለኛል ወይ? አዎ ከልብህ ይቅር የሚል አምላክ ነው። ከልብህ ጸልይ። ከልብህ ከሆነ የምርህን ጌታ ሆይ ማረኝ፣ አንተን ልከተልህ ፈልጋለሁ ካልከው እግዚአብሔር መሐሪ ነው አልኩ። እግዚአብሔር የተባረከው ልቡ ተጽናንቶ ሄደ። ንስሐ የሚል ትምህርት እየተማረ ነበር። ወገኖቼ እኛን ለሚሰማን ለማንኛውም ሰው ወንጌል ብንሰብክ ደግሞ እግዚአብሔር ወንጌልን የሚሰማ እንድንሰብክ የሚፈልግ አምላክ ነው። አንዱ ወንጌልን ሳናንገራግር ለማንኛውም ሰው እንድንመሰክር ይፈልጋል። እንዲያውም የዚህ ዮናስ ዋና አንኳር ወንጌል ነው። እኛ የእግዚአብሔርን የምስራች ለኃጢአተኞች የመጣውን የምስራች መናገር አለብን። እግዚአብሔር በኃጢአት ላይ የሚያደርገውንም ቁጣ ኃጢአት እንደሚያስቆጣው እንደሚያሳዝነው መናገር አለብን። ምናልባት ወገኖቼ ለጠላቶቻችንም መናገር አለብን። ዮናስ ይሄንን ትልቅ ነገር ይዞ ሰዎች እንደሚድኑ ሊድኑ የሚያስችለውን ትልቁን ነገር እያየ የከለከለበት አንዱ ትልቁ ምክንያት ጠላቶቹ ስለነበሩ ነው። ወንጌል ለጠላትም ይሰበካል፣ ለሚጠሉን ሰዎች ይሰበካል፣ ለሚሰሙን ሰዎች ይሰበካል፣ ለቤተሰብ ይሰበካል። እናንተ ለትምህርት ከየት ነው ሄዳችሁት? በየአቅጣጫው በየቦታው ያላችሁ ወገኖቼ ባላችሁበት ስፍራ ዋናው የሄዳችሁበት ትምህርት ነው። ግን ለትምህርትም እንኳን ቢሆን ጌታ በዛ ላሉ ሰዎች በዛ ሀገር ላሉ ሰዎች እንደናንተ ከያገሩ ለመጡ ኢንተርናሽናል ቲቸር ስቱደንትስም ወንጌል ልትሰብኩ ሊሆን ይችላል ያስቀመጣችሁ። ስለዚህ ዋናውን ነገር ቸል እንዳትሉ፣ ዋናውን ነገር ቸል እንዳንል ይፈልጋል ጌታ። ለሰው ሁሉ ወንጌል እንድንሰብክ የምስራቹን ቃል እንድንናገር። ጌታ ኃጢአትን ይጸየፋል፣ በኃጢአት ያዝናል። ኃጢአት ልቡን ያሳዝነዋል፣ ያስቆጣዋል። ግን ከልብ በንስሐ ለሚመለስ ሰው ሁሉ ጌታ
ቅርብ ነው። ስለዚህ ወገኖቼ የእግዚአብሔርን የምስራች ቃል ለምናገኛቸው ሰዎች ከመናገር እንዳንሞዝን፣ ለሚጠሉንም ሊገድሉን እንኳን ለሚፈልጉ ሰዎች መልካሙን የምስራች ቃል መናገር እኔ መልካም ነው ብዬ አስባለሁ። እንደው አንድ በህይወት የገጠመኝን ብዙ ጊዜ ይህን ቃል ሳካፍል የምመሰከረውን አንድ ምስክርነት ልንገራችሁ። ከጥቂት ዓመታት በፊት ምናልባት ወደ 30 ዓመት አካባቢ ሆኖታል። አንድ ቀን ለመመስከር ወደ ከተማ ወጣሁኝ እና አንድ ልጅ አየሁ ከርቀት። ቀጥታ ብናገረው ሊደበድበኝ ይችላል። እኔ ታዳጊ ወጣት ነኝ በጊዜው። እሱ ግን በከተማው ታዋቂ ዘራፊ ነው። በጣም ችግር የሚፈጥር በከተማዋ ውስጥ የሚታወቅ ነፍሰ ገዳይ ነው። እየታሰረ የሚፈታ አንዳንዴ ትንንሽ ከተሞች አሉ፣ ቅርብ የሆኑ ከተሞች ወደ 17 ኪሎ ሜትር 25 ኪሎ ሜትር ልዩነት ያላቸው ለአንድ ቤት ሆቴል ይዞ እዛ ከተማ ውስጥ ሰዎችን ገሎ ሌላ ቦታ ሄዶ የሚያድር አይነት። ለምሳሌ አንድ ቦታ ላይ ይገልና ወዲያው ሲገሰግስ ማታ ሄዶ ሌላ ሀገር አድሮ ሆቴል ውስጥ ሲታሰር እኔ እዛ ቀን እዚህ ከተማ የለሁም ያደርኩበት ሆቴል ይሄ ነው ሄዳችሁ ማመሳከር ትችላላችሁ ብሎ ሁሉ ኃጢአቱን፣ በደሉን፣ ጥፋቱን የሚሸፋፍን አይነት ሰው ነው እና ብነግረው እንዳይደበደበኝ ፈራው። ነገር ግን መመስከር ደግሞ ውስጤ በጣም ፈልጓል። ካሴት በእጄ ይዤ ነበረ። ምንድነው ያስከው እንዲለኝ ነው ያሽከረከሩ እንዲ ያገላበጥኩ ሲሄድ ምንድነው ያስከው ሲለኝ ካሴት ነው፣ የመዝሙር ካሴት ነው። የመዝሙር ካሴት ግን ታውቃለህ ብዬ ነገርኩት። በዛው ስለ ጌታ ኢየሱስ ክርስቶስ ነገርኩት። እኛ ቤትም እኮ ካሴት አለ አለኝ። ለማንኛውም በደንብ ተነጋገርን። ቤት ቀጠረኝ። እሱ ቤት ተቀጣጠረን። በተቀጣጠርንበት ቀን እሱ ቤት ሄድኩኝ። ስለ ጌታውንም በደንብ አወራሁት። እውነቱን ነው። መዝሙሩም ነበረ። የሸዋዬና የደረጀ የድሮ መዝሙሮችን ቤቱ አየሁኝ። ጥሩ መዝሙሮች ናቸው። አውሰኝ አልኩት። ስለ ጌታ ሳወራው አይ ንስሐ መገባው አንተ ጋር መጥቼ ነው አለኝ። እኔ ጋር ቤት ከቀጣጠርን በተቀጣጠርንበት ሰዓት መጣ፣ ገባ። አሁንም ስለ ጌታ አወራሁት። እንጸልያለን ስለው አይ ሃይሚ እኔ ስለማታውቀኝ ነው፣ እኔ በጣም ብዙ በደል የበደልኩ ሰው ነኝ። አሁንም የምችል አይመስለኝም። የእናንተን ሃይማኖት ነው ማሰድበው። ስለዚህ ቢቀርብኝ ይሻላል። እኔ በጣም አይደለም ምንም የትኛውንም ኃጢአት ብሰራ እግዚአብሔር ይቅር ባይ ነው፣ መሐሪ ነው። ምንም ኃጢአት ከክርስቶስ ደም የሚያመልጥ የለም። የኢየሱስ ደም ከኃጢአት ሁሉ ሊያነጻ ነው ለኛ መስቀል ላይ የተሰቀለው ብዬ መሰከርኩለት። ይሁን እንጂ ደስተኛ አይደለም። ምንድነው በቃ ልቡ ተሰብሯል፣ ይታወቃል። ግን ምንድነው ያለኝ? የእናንተን ሃይማኖት አሰድበዋለሁ፣ እኔ ቆሻሻ ነኝ ያለኝ። መጀመሪያ እስኪ ለመስተካከል ልሞክር አለ። ስንት ጊዜ ልስጥ? ተነጋገርን። ጊዜ ተወሰደ። በዚህ ሳምንት ውስጥ ተባባልን። በሳምንቱ በሁለተኛው ሳምንት አልተለወጠም። ስለዚህ አገኘሁት። ምንም ለውጥ በህይወቴ የለም አለኝ። ልክ ነው፣ በህይወትህ ምንም ለውጥ የለም፣ ልትለወጥ አትችልም። መለወጥ የምትችለው በጌታ ፊት ስትሆን ነው፣ ጸጋውን ሲሰጥህ ነው። ተነጋገርን። ይዤው መጣሁ። ጌታን ተቀበለ። እግዚአብሔር የተባረከ ይሁን። ደህንነት ተማረ፣ ተጠመቀ። የተጠመቀለት የተናገረው ነገር ግን ይገርመኛል። ምንድነው ያደረገው? የተጠመቀለት ሃይሚ ምናገረው ነገር አለኝ አለ። ተሰብስበን እንኳን ደስ አለህ ስንል ምናገረው ነገር አለኝ። እሺ ንገረናል ነው። የመጀመሪያ ቀን እቤቴ ስቀጥረው ገድዬ ላጠፋው ነበር አለ። ሁለተኛው ቀን ሳስብ ግን እኔ ቤት ውስጥ ሬሳ ገድዬ ለምን ታሰራለሁ? ለምን ቤት ወስጄ አልገለውም ብሎ ነበር እኔ ቤቴ ቀጠረኝ። ወደ ቤቴ መጣ። የመጣ ቀን ምን አለ? ልክ እሱ ክፍል ውስጥ ዶርም ነች፣ ትንሽዬ ዶርም። ገና ክፍል ውስጥ ስገባ ከጭንቅላቴ ጀምሮ እንደ ኤሌክትሪክ የሆነ ነገር ነዝሮኝ ገባ። ለገለው ነበር የሄድኩት። ቶታሊ ህይወቴ የተቀየረው ያን ቀን ነው። ውስጤን ነው ሰንጥቆት የገባው። ከዛ ለገለው የሄድኩት ሰው የሚናገረኝ ነገር ሁሉ ውስጤ እየገባ በቃ ኃጢአተኛ መሆን ይገባኛል። ያኔ ጌታን ባያገኘኝ ኖሮ ያ ኤሌክትሪክ የሚመስለው ነገር ውስጤን ባይነዝረኝ ኖሮ እሱን ልገለው ነበር የሄድኩት።
የሆነ የእግዚአብሔር ትልቅ ነገር ዙሪያውን እንደከበበ ከባድ ነገር ዙሪያውን እንዳለ ያ ቤት ተሰምቶኝ ነበር። ስለዚህ ጌታ ኢየሱስ ክርስቶስ ተገናኘው። ክብር ለስሙ ይሁን። ከዛ በኋላ ለብዙ ዘመን እግዚአብሔርን ሲያገለግል ነበር። ወገኖቼ ጌታ ይችላል። የሚጠሉንን ሰዎች ልብ ማንበርከክ ይችላል። ደንዳናውን ልብ ማንበርከክ ይችላል። የኛ ድርሻ አንድና አንድ ነው። ኢየሱስ ያድናል። ኢየሱስ ኃጢአተኞችን ያድናል። በደለኞችን ያድናል። የኢንዲያንስን ያድናል። የትኛውንም አምላክ የሂንዱ እምነት ተከታዮችን የኩንጉፉ ተከታዮችን ያድናል ጌታ። የትኛውንም አይነት እምነት ይከተሉ፣ የትኛውም አይነት ኃጢአትና በደል ውስጥ ይግቡ፣ የኢየሱስ ክርስቶስ ደም ሰብሮ ማውጣት ይችላል። የኛ ድርሻ መናገር ነው። እግዚአብሔር የተባረከ ይሁን። አጭር ጸሎት እንጸልያለን። ቅዱስ አባት ሆይ ከፍ ከፍ እናደርግሃለን። ስለ ወንድሞቼ ጌታ ሆይ በየቦታው ስላሉ ስለነዚህ ወገኖቼ ክብርና ምስጋና ለስም ይሁን። ስለዚህ ሰዓት ቃልን እንድንከፋፈል ስለሰጠን እድል፣ ስለሰጠን ፕላትፎርም፣ ስለሰጠን ልብ ከፍ ከፍ እናደርግሃለን። አሁንም ጌታ አባት ሆይ በያለንበት ስፍራ በዓላማ አስቀምጠህናል። አዎ ሌላው ነገር ሁሉ እዚህ ምድር ያልቃል፣ እዚህ ምድር ይቀራል። የሚያሸልመውን ታላቁን ነገር እንዳንረሳ፣ የከበረውን ነገር እንዳንረሳ ጌታ ሆይ ያንተን ታላቅነት እንዳንረሳ ዕለት ዕለት ያንተ ፕሬዘንስ እንዲሰማን እንጸልያለን። በወንድሞቼና በወገኖቼ እግዚአብሔር በእህቶች በእኔ ህይወት ውስጥ ያንተ ታላቅነት ዘወትር እንዲያበራ በሄድንበት ስፍራ ሁሉ ክብርን እንድናውጅ በኢየሱስ ክርስቶስ እንጸልያለን። ምናልባትም ጌታ ሆይ አንተ የማትከብርበት ባህሪ ቢኖርብን፣ በልጅነታችን የተዘራ ግን ያልተነቀለ ቢኖር በኢየሱስ ክርስቶስ ስም እንድታራግፈው፣ ያንተ መንፈስ ግን እንዲገድ ከፍ ከፍ እንዲል እያሸነፈ እንዲሄድ ብርሃን እንድታረገን፣ የመዓዛ ሽታ እንድታደርገን፣ የክብርህ ጸዳል መገለጫ እንድታደርገን በኢየሱስ ክርስቶስ ስም እንጸልያለን። በተለይ ወገኖቼን ጌታ ሆይ ለትምህርት ሄደዋል፣ በየሀገሩ አሉ። እግዚአብሔር ሆይ በህንድ ሀገር ላይ ታላቅነትን በእነዚህ ወገኖች እንድትገልጥ፣ በሄዱበት ስፍራ ብርሃን እንድታረጋቸው፣ ለወደቁት መነሳት እንድታደርጋቸው፣ ለዘፈቀው ነገር እግዚአብሔር ወይ ለቆሸሸው ነገር መንጻት ምክንያት እንድታደርጋቸው ክብርህ ከነሱ ጋር እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። እንዴት እንዲናገሩ ጥበብ እንድትሰጣቸው፣ የሚናገሩትን ቃል በድንቆችና በተአምራት እንድታጸና፣ ልብን መስበር የምትችል አንተ ነህ መንፈስ ቅዱስ። የኛ የመናገር ችሎታ ሰዎችን አይለውጥም፣ ልብን አይቀይርም፣ አስተሳሰብን አይቀይርም። ጌታ መንፈስ ቅዱስ አንተ ግን በእኛ ውስጥ ስራ ስትሰራ የሰዎችን ልብና ኩላሊት ትነካለህ፣ አስተሳሰብን ትቀይራለህ፣ መንፈስን ትቀይራለህ። በኢየሱስ ክርስቶስ ስም ከወገኖች ጋር አብረህ እንድትሆን ባሉበት ስፍራ ለሚያገኟቸው ሰዎች ሁሉ ጌታ ሆይ እነሱ ሲመለከቱ ክብርን እንዲያዩ የክብርህ መንጸባረቅ ምክንያት እንድታደርጋቸው በኢየሱስ ክርስቶስ እንጸልያለን። ጌታ ሆይ በዘመናቸው ሁሉ አንተ ከፍ ከፍ በል፣ ሐሳብህና ፈቃድህ የሚገለጥባቸው ሰዎች አድርጋቸው። ሞገስ ሁናቸው ጌታ ሆይ በባዕድ ሀገር፣ ሞገስ ሁናቸው ጌታ ሆይ በሚሰሩበት ቦታ፣ ሞገስ ሁናቸው ጌታ ሆይ በሚማሩበት ዩኒቨርሲቲ፣ እግዚአብሔር ሆይ በሚማሩበት ቦታ፣ አቤቱ የሰራዊት ጌታ እግዚአብሔር ሆይ አብረዋቸው በሚውሏቸው ሰዎች ሁሉ ፊት፣ አብረዋቸው በሚመላለሱባቸው ሰዎች ሁሉ ፊት፣ በኩዮቻቸው በጓደኞቻቸው እግዚአብሔር አባትና አምላክ ኢንተርናሽናል ተማሪዎች መካከል ደግሞም በአስተማሪዎቻቸው በፕሮፌሰሮቹ ሁሉ ሞገስ እንድትሆናቸው በኢየሱስ ክርስቶስ እንጸልያለን። በትምህርታቸውም ስኬት እንዲሆንላቸው በሄዱበት ስፍራ በዛ እግዚአብሔር ኤክሴል እንዲያደርጉ፣ በመንፈሳዊ ነገራቸው ኤክሴል እንዲያደርጉ፣ በህይወታቸው ኤክሴል እንዲያደርጉ፣ በትምህርታቸው ኤክሴል እንዲያደርጉ፣ ልቀት በህይወታቸው እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ስለሰማን ክበር፣ ከፍ ከፍ በል በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ያዕቆብ ወደ አንተ መልሻለሁ።